በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ሀይሚዬ ወደ አሜሪካ ሊሄድ ነው። ወደ አሜሪካ ጉዞ ልጀምር ነው። ብሩኬ ፓስፖርቴን ስጠኝ፣ እኔ ወደ አሜሪካ መሄድ እጀምራለሁ። ክላሴን አሜሪካ ሄጄ መማር እፈልጋለሁኝ እያለች እንግዲህ ሀይሚዬ ትናንትና ከች ብላልናለች ማለት ነው። ሀይሚዬ ትናንትና በሰራችው ቪዲዮ የሀይሚዬን የፋሚሊዎች የሀይሚዬን ጨረቃዎች እንዳለ በሙሉ አስቀይማለች ማለት ነው። ከብሩኬ የተነሳ ብሩኬንማ እንደ ልቡ እምሽክ ብሎ ደንግጦ ያላሰበው ነገር ደስተኛ ሆኖ እየሳቀ የመጣው ልጅ ትመለስ፣ ግን ልቡ ስብር ብሎ ትመለስ። በእንደዚህ አይነት መልኩ ይሄን ቃል ሀይሚዬ የማይጠበቀው ቃል ትሰማው በጣም ልቡ ተሰብሮ በጣም አዝኖ ሄደ ማለት ነው። ሀይሚዬ ደግሞ ትናንትና በተሰራሻቸው ቪዲዮ እና በተነጋገረቻቸው ቪዲዮ ደግሞ በጣም ልብ ይሰብራሉ። በጣም ከምንም በላይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በዓለም ዳርቻ የምትኖረው ውድ የአገሬ ልጆች ምንጊዜም መልካም ነገር እመኝላችኋለሁኝ። በያላችሁበት አላህ ይጠብቃችሁ። ለዚህ ቻናል አዲስ የሆናችሁ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ እያልኩ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁኝ። የጨረቃዬ ፋሚሊዎች ማለት ነው። እንግዲህ የጨረቃዬ ፋሚሊዎች ትናንትና ሁላችሁም ልባቸው አዝኖ ልባቸው ተሰብሯል ማለት ነው። ሀይሚዬ ትናንትና ተስፋ የማይጠበቀውን ቃል ተስፋ የማይሆነውን ነገሮች እያለች ነበረ። እንግዲህ ብሩዬ ያን ሁሉ በትንትን አድርጎ ያን ሁሉ ታከሰረ በኋላ እኔ ወደ አሜሪካ ልሄድ ነው፣ የምሬን ነው እኔ ስቴላት ማለት ነው። በጣም ነው ያሳዘነኝ ማለት ነው። እኔ ስቴላት እኔ እንጃ። ሀይሚዬ ግን አንዳንድ ጊዜ ሀይሚዬ ጎበዝ ናት፣ ለስራዋ በሁሉም ነገር ጀግና ናት፣ ጎበዝ ናት። ግን ሀይሚዬ ችግሯ የሰው ወሬዎች ትሰማለች። እንግዲህ ሀይሚዬ አሜሪካ ወስድሻለሁ ብላ ያለቻት ልጅ እንግዲህ እዛ ያለችው ደግሞ ኮሜንት ላይ ነበር ማለት ነው። እንግዲህ እዛው የጨረቃዬ ፋሚሊዎች የጣፈችው ኮሜንት ነበር ማለት ነው። እኔ ወደ አሜሪካ ወስድሻለሁኝ፣ ታንቺ የሚጠብቀው ፓስፖርትሽን እና ፋይልሽን መላክ ብቻ ነው። ተዝት አሁን በላይ ወደ አሜሪካ እኔ ወስድሻለሁ ብላ እንትን ያለችው አንዷ ፋሚሊዋ ነበረች ማለት ነው። ሀይሚዬ ደግሞ ያንን ተከትላ እኔ አሜሪካ ልሄድ ነው ብላ ብሩዬን ትናንትና በተናገረችው ንግግር ምክንያቱም በጣም እንጃ ሀይሚዬን እንጃ የትናንትናው ሁላችሁም የፋሚሊ ጨረቃዎች ናቸው በጣም ያዘኑት ማለት ነው። ይሄ ሀይሚ የማይጠበቅ ነገር ነው ማለት ይሄ እንደዚህ ማለት ራስ ወዳጅ እና ራሴን እያለች ነበረ ማለት ነው። ብሩዬን ደግሞ ፓስፖርቴን ስጠኝ ፎቶ አንስተሽ ላኪ ስላለችኝ አሁን ፎቶ አንስቼ መላክ እፈልጋለሁ። ስለዚህ እባክህ ፓስፖርቴን ስጠኝ እያለችው ነበረ። ብሩኬ ደግሞ ይሄንን ቃል በመናገሯ በጣም ልቡ ተሰበረ፣ በጣም አዘና ማለት ነው። የዋህ መቼም ይፈተናል እንጂ መቼም ወርቆ አይወርቅም ማለት ነው። እና ሀይሚዬ ይሄ ነገር ታንቺ አይጠበቅም ማለት ነው። ይሄ ነገር ታንቺ አይጠበቅም ማለት ነው። ምክንያቱም አብዛኛውን የሰው ወሬዎች ተከትለን የምንጓዝ ከሆነ የሰው ወሬዎች የሚሰማሉ የማይሰማሉ ማለት ነው። ጠቅላላ የሰው ወሬዎች የሚጎዱንንም የማይጎዱንም የምንሰማ ከሆነ ማለቱ እኛ ገደል ገባን ማለት ነው። የሰው ወሬዎች እኮ በጣም ገደል ያስገባሉ ማለት ነው። ስለዚህ ሀይሚ የሚሰሙም ሰዎች ብለውሽ የምትሰሚያቸው ነገሮች
ብዙ ነገሮች አሉ። ሰዎች ብሎች ደግሞ ሰምተሽ እንዳልሰማሽ ሆነሽ የምታሰልፊያቸው ነገሮች ብዙ ነገሮች አሉ ማለት ነው። ስለዚህ ሀይሚዬ ብሩዬ ያን ሁሉ እኔ እንትን የምቀርበት ነገር አይደለም። ሁሉ ነገር ገደል ይገባብኛል፣ ሁሉም ነገር ይከስርብኛል ብሎ ግን አስቦ ሀይሚዬ የበለጠብኝ ነገር ምንም ነገር የለም፣ ለምን ገደል አይገባም ብሎ ላንቺ ደስታ ላንቺ ብሎ ያን ሁሉ ክስርስር ታረገ በኋላ አንቺ ደግሞ አሁን ተነስተሽ እኔ አሜሪካ ልሄድ ነው ፓስፖርቴን ስጠኝ እና ፓስፖርቴን አንስቼ ልላክ ስትዩ ምን አይነት ነገር እንደሆነ አላቅም። ብሩዬ ያን ነገር ላንቺ ብሩዬ ይህንን አንቺ የተናገርሻቸውን ቃል ላንቺ ቢናገርሽ ምን አይነት ነገር እንደምትሆኚ ዙረሽ ማስብ አይጠፋሽም ብዬ አስባለሁ። ምክንያቱም ያህ ደግሞ የራስ ወዳጅነት በጣም ከባድ ነው። ይሄ ምንድን ነው? የራሱ ጉዳይ የራስ የተታሳከለ ለምን የራሱ ገደል አይገባም እንደሚባል ምክንያቶች አሉ አይደል? ልክ እንደዚህ ማለት ነው። ራስ ወዳጅ ሰው አለ አይደል? አንዳንድ የራስ ወዳጅ ራሱን እንጂ የሰው ምንም ነገር የማይመስለው የሰው ምንም ቢሆን የማይመስለው ነገሮች አለው አይደለ? ልክ እንደዛ ማለት ነው። እና ስለዚህ ያንተ ገደል ቢገባ አይመለከተኝም የራሴ ተታሳካልኝ እኔ የሚቸግረኝ የሚባለው ነገሮች እያሉ ልክ እንደዛ ነገሮች እየተጠቀምሽ ስለሆነ ሀይሚዬ ያለሽው እንደው ሌላው ቀርቶ ሙሽዬስ እንደዛ በመክራችሁ እንደዛ ብላሽ አሁን ይሄን ነገር ትትሰማብሽ ምን አይነት እንደምታዝንብሽ እኔ እንጃ። ፋሚሊዎችሽማ እንዳለ ትናንትና ሁላችሁም በጣም ነው የከፋቸው። ይሄ ታንቺ የማይጠበቅ ነገር ስለሆነ ማለት ነው። እና ሀይሚዬ የሰው ነገሮች የምትሰሚያቸው ነገሮች አሉ፣ የማትሰሚያቸው ነገሮች አሉ። ሁሉንም ተሰማን ሁሉንም ታየንማ እኮ ሁላችንም ገደል ገባን ማለት ነው። የዛን የሰው ማንነት ተሰማን እየወደቅን እንጂ እየተነሳን አንሄድም ማለት ነው። ሁሉም ወዳጃችን ሁሉም እንትናችን አይደለም ማለት ነው። ተጎናችን ብዙ ወዳጆች እንዳሉ ተጎናችን ደግሞ ለእኛ እንትን የማይሉት ምንም ነገር የለም። ግን ሀይሚዬ ያንን ኮሜንት አይተሽ እኔ አሜሪካ ወስድሻለሁኝ ፋሚሊሽን እና ፓስፖርትሽን ፎቶ አንስተሽ ላኪ፣ እኔ ወደ አሜሪካ ወስድሻለሁኝ። አሜሪካ ነው የምትማሪው፣ ከአሁን በላይ ትምህርትሽን ክላስሽን የምትጠብቂው ወደ አሜሪካ ነው ብላ እሷ ባለችሽ ነገር ብሩዬን ምንም ነገር ታይመስለሽ እሺ ብለሽ ይሄን ነገር በማድረግሽ በጣም ልብ ይሰብራል ማለት ነው። ሀይሚዬን እንጃ ወዴት እየተጓዝሽ እንደሆነ ምን እያረግሽ እንደሆነ ግራ ያስገባል ማለት ነው። ነገሮቹ ማለት ነው። ብሩዬን ትናንትና ያያችሁት በጣም ነው ልቡ የተሰበረው ማለት ነው። በጣም ብሩዬ ምንድን ነው አላት? የኔስ እሺ ያንቺን ታዩ፣ አንቺስ አሜሪካ ስትሄጂ የኔስ ምንም ነገር አይሰራም። መጀመሪያ የራሴ ይሳካ፣ በኋላ ደግሞ ያንተ ይታይበታል። እንደዚህ አይነት ነገር ደግሞ በጣም ከባድ ነው። ኧረ ይሄ ታንቺ አይጠበቅም ሀይሚዬ፣ የምሬነት ይሄ ታንቺ አይጠበቅም። ምክንያቱም አንዳንዴ የሚወደን ሰው መቼም ስለሚወደን የትም ቢሆን መሄጃ የለውም። ምንም ብናረገው መሄጃ የለውም። ዞሮ የራሳችን ነው። እንደፈለግን እንናገራለን፣ እንደፈለግ እናወራለን ብለን ታሰብን ደግሞ በራሳችን ችግርና በራሳችን ነገር ለኛ የሚያስፈልገን ሰው በራሳችን ነገር እናጠዋለን ማለት ነው። ስለዚህ ብሩዬ ትናንትና በጣም ነው እንክሽ ያለው ያንን ነገር ስትናገሪ ማለት ነው። ዝምታ ወርቅ ነው የሚባለው ነገሮች ትናንትና ብሩዬ ላይ ያለሁ ማለት ነው። ሌላ ሰው ቢሆን ግን እንደዛ ስትዩ የራሱን ክስር አድርገሽበት አሁን የራሴ ማሳካት እፈልጋለሁኝ የራስ ገሬ ልግባ እንደሚባሉት አባባሎች ተጠቅመሽ እንደዛ ስትዩ ሌላ ሰው ቢሆን እርግጠኛ ነኝ ያንን ፓስፖርትሽን ፊት ለፊት ነበረ ምሽክ አድርጎ የሚቆራርጠው ማለት ነው። ግን ትናንትና ብሩዬ ደግሞ ዝምታ ወርቅ ናት ብሎ ዝም ብሎ ሁሉንም ነገር መናገር ስለማይፈልግ ሁሉንም ነገር ምንም ነገር ስለማይፈልግ እፍን አድርጎ ያለው አማራጭ መሄድ ብቻ ስለሆነ ሄደ ማለት ነው። ምክንያቱም ተተናገረ ብዙ ነገሮች ስለሚናገር ብሩኬ ደግሞ ብዙ ነገሮች መናገርም አይወድም፣ ሰዎቹንም ማስከፋት አይወድም። አይደለም የሚወዱት ሰው ማለት ነው። ስለዚህ ሀይሚዬ ምን እንደምታረጊ እባክሽ ዞር ብለሽ አስቢው ማለት ነው። እንደውም በዚህ በረመዳን እንደ ማዳምዬን ቅመሞች ታያቸው ሳምቡሳቸውን እንትን ይበሉበት ማለት ነው። ምክንያቱም እናንተ ትናንትና በእንደዛ በማለታችሁ የማዳምዬ ቅመሞች እንዴት ነው የከፋቸው። ስለዚህ ታያቸው ሳምቡሳቸውን ይጥበሱበት። በረመዳኑ እንደዚህ አታስደንግጫቸው። የማዳም ስራ የሚያስከሸክሻቸው ይበቃልና እባክሽ ሀይሚዬ
ነገሮቹን ምን እያረኩ ነው ብለሽ አስበሽ እንትን በይ ማለት ነው። እስቲ እንግዲህ ደግሞ የዛሬው ቪዲዮ ምን እንደሚሰራ ሁላችንም በጉት እንጠብቃለን። ትጀመር ምን ነው ሀይሚዬና ብሩኬ ሰላማቸው እንዳይኖሩ ብሎ የደመንባቸው ሰው አለ እንዴ? ሀይሚዬና ብሩኬ ሁልጊዜ እንድትጨቃጨቁ፣ ሁልጊዜ ሰው ማስታረቅ፣ ሁልጊዜ እባካችሁ አስታርቁልን፣ ሁልጊዜ እባክሽ ሙሽዬ ግቢና አስታርቂ። እንዴ አይሰለችም እንዴ? ሁልጊዜ መጣላት፣ ሁልጊዜ ሰው አስታርቁ፣ ሁልጊዜ እባካችሁ እናንተ አስታርቁልን፣ ሁልጊዜ እናንተ ተታረቁ እባካችሁ በማለት እንደው አይሰለችም? ሁልጊዜ ጭቅጭቅ፣ ሁልጊዜ ጭቅጭቅ። እንዴ 3 ቀን ተሳቁ በቃ 1 ወር ደግሞ መልሰው ይከፋሉ። ምን ነው ሰላም እንዳይኖሩ የሆነ ነገርማ ያለባቸው እነዚያ ልጆች ውስጥ ማለት ነው። አብረው ሰላም ሆነው እንዳይኖሩ ማለት ነው። እና ሀይሚዬ አሁንም ቢሆን ምን እያረግኩ ነው፣ ምን እየሰራሁ ነው ያለሁት ብለሽ እንደገና ራስሽን እንትን በይ ማለት ነው። የምር በዚህ አይነት ነገር ራስ ወዳጅነት በጣም ይደብራል። በጣም ከምንም በላይ እጅ ይላል ማለት ነው። ከምንም በላይ የምር ትናንትና ፋሚሊዎች ትናንትና ሁላችሁም ፋሚሊዎቻቸው ልባቸው ሰበር ያሉት ማለት ነው። እና እባክሽ ሀይሚዬ ታይ እናንተ ልጆች እንዲያትስቁ፣ አብራችሁ እንዲያትኖሩ፣ አብራችሁ እየሳቃችሁ እየተጫወታችሁ እንድትመጡ እንዲያትሆኑ የሆነ ነገር የተደረገባችሁ ነገር አለ መሰለኝ በመካከላችሁ። አሁን ስታስበው ነገሮቹ ዝብዝብ ያሉ ናቸው ማለት ነው። እና ሀይሚዬ እና የሰው ነገሮች እየሰማሽ ብሩዬን በእንደዚህ አይነት ልቡን ባትሰብሪው፣ በእንደዚህ አይነት ነገሩ ባታስቀይሚው ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም ብሩዬ በጣም ነው ትናንትና የተሰበረው። ምክንያቱም ስንት ነገር ይሄ የምቀርበት ነገር አይደለም። ስንት ነገር አውጥቼበታለሁ፣ ስንት ነገር ከስሬበታለሁ። ይሄን ነገር የምቀርበት አይደለም እባክሽ እያለ በጣም ተጨናንቆ ሙሽዬ ራሱ እንደዛ ብለው እሺ ብሎ ያንን ነገር ገደል አስገብቶ ሁሉም ነገር ጨለማ ታደረገ በኋላ አሁን አንቺ ተነስተሽ አሜሪካ ልሄድ ነው ስትዩ ይሄ ሰው ምን አይነት ነገር ይሰማዋል? ምን አይነት እንዴት ይሆናል ብለሽ ዘወር ብለሽ ማሰብ አለብሽ። የምሬ ነው። እንደ በኮሜንትማ በሚሰጠን ኮሜንትማ የምንጓዝ ተሆነ ሰዎች በሚሉን ነገር የምንጓዝ ተሆነ በቃ ገደል እየገባን እንጂ እየተነሳን አንሄድም ነው። እና ሀይሚዬ ደግሞ ያው የሰው ነገሮች ባትሰሚ ጥሩ ነው ብዬ አስባለሁ። ባትጠቀሚና ባትሰሚ ጥሩ ነው ብያለሁኝ። በገዛ በተናገርሻቸው ንግግሮች እና በምታያቸው ነገሮች ብሩዬን እንትን አትበይው። ምክንያቱም እንደዚህ ነገር ልክ እንደራስሽ አንድ ሰው ልክ ያ እንደራሳችን እንደምናስበው ነው ደግሞ የዛን ሰው ደግሞ ማሰብ አለብን። ይህን ነገር ስንለው ምን አይነት ነገር ይሰማዋል፣ ይከፋዋል ምናምን ብለን የምናስባቸው ነገሮች አሉ። እና ሀይሚዬ እባክሽ የሰው ነገሮች እየሰማሽ እንዴት እያልሽ ብሩዬን ባታስቀይሚው እንትን ነው ብዬ አልፋለሁኝ። ፋሚሊዎችሽማ አንዴ ኮሜንት ገብተው ብታዩ የፋሚሊ ቤተሰቦችማ አንዴ ሀይሚዬ ምን ነክቶብን ነው፣ ምን አይነት ነገር ነው ሀይሚዬን የነካብን እያሉ በጣም የምሬን ነው። ማረም ሊበዛ ያቅለሸልሻል የሚባል ነገሮች አሉ። ነገሮቹ ሊበዙ ደግሞ በጣም ያስጠላሉ፣ እጅ ይላሉ ማለት ነው። የሆነ ነገሮች ሲደራረቡ እንደዚህ ያለ ነገሮች ሲፈጠሩ በጣም ያስጠላል፣ እጅ ይላል። ሳሬት በላይ ደግሞ ይመራል ማለት ነው። ስለዚህ ሁልጊዜ ከሌ ያስታርቂልን፣ ሁልጊዜ ሙሽዬ ያስታርቂልን፣ ከሌን ለምን አትታረቁም? እንደዚህ ያለ ነገር ሁልጊዜ ጭቅጭቅ በቃ ሰላም ሆናችሁ እንዳትኖሩ፣ ሁለታችሁ ሰላም ሆናችሁ እንዳትኖሩ። የሆነ የተፈጠረ ነገርማ አለ መሀከራችሁ ላይ በቃ እናንተ ጋር ማለት ነው። 2 ቀን ተሳቃችሁ፣ 1 ወር ደግሞ መልሳችሁ እንዴት ትሆናላችሁ? 1 ቀን ተሳቃችሁ ደግሞ መልሳችሁ የነበረባችሁ ትመለሳላችሁ። ምንድን ነው ያኔ እንደምሰማውና እንደማውቀው በፍቅር ላይ ጭቅጭቅ አለ የሚባል ነገሮች አሉ። ደግሞ ጭቅጭቅም ሲበዛ ደግሞ በእንደዚህ አይነት ነገር ደግሞ በጣም ያስጠላል፣ ይደበራል ማለት ነው። ሁሉም ነገር ሲበዛ የራሱ ቦታና የራሱ እንትን አለው። የጭቅጭቅም የራሱ ቦታ አለው። ስለዚህ ሀይሚዬ ሙሽዬ ይሄን ነገር ብትሰማብሽ፣ ሙሽዬ ይሄን ነገር ብትሰማ በጣም ታዝንብሻለች፣ በጣም ልቧ ይሰበራል ማለት ነው። ምክንያቱም ላንቺ ብላ ነው ልጇን እንደዛ አድርጋ ተስፋ የበለጠብህ ምንም ነገር የለም፣ ተስፋ የበለጠብህ ነገር የለም ብላ እንደዛ ተቆጥታ እሱ ደግሞ አንቺንም ብሎ ሙሽዬንም ብሎ ሁሉም ነገር ገደል ታስገባ በኋላ እኔ አሁን ተነስቼ አሜሪካ ልሄድ ነው ስትዩ እንዴ ሌላ ነን እንጃ። ብሩኬ ላይ ያለ ትዕግስት እኔ አላየሁም። ባዘው ማለት ነው ብሩኬ ላይ ያለ ትዕግስት የትም ቦታ አላየሁም። በጣም ትዕግስተኛ ነው ብሩኬ የሚባለው ልጅ ማለት ነው። ወላሂ በጣም ትዕግስተኛ ነው።
እንዴ ያን ሁሉ እንደዛ ተሆነ በኋላ ሁሉም ነገር ገደል ተገባበት በኋላ በእንደዚህ አይነት መልኩት ያስተናግድ እኔ እንጃ ብቻ። እና ሀባብዬ በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም እውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን